ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ጤና ሁሉ ከእናንተ ጋር ይሁን። ዛሬም እንደተለመደው እንግዲህ በሌላ ቪዲዮ ወደ እናንተ መተናል። የዛሬው ቪዲዮ እንግዲህ ደስ የሚልም ነው። ያው የነ አብርሃምን ጉዳይ ነው ይዘን የመጣ ነው። የነ ልዑልን ጉዳይ ማለት ነው። ልዑል በጣም እንግዲህ አወዛጋቢና ዝነኛ ሰው ሆኗል በዚህን ሰሞን ማለት ነው። ከቤት ወጥቶ ቤት አልመለስ ብሎ በቃ ጉርምስናውን እያሳየ ነው እንበል። ዛሬ አዳዲስ ነገሮች ተፈጥረዋል። በነገራችን ላይ ሩታም በሌላ መንገድ መታለች። ሄርሜላም ከዳዊት ጋር ተገኝተዋል። አብርሃም ደግሞ ከነባሲ ጋር ተገኝተዋል ማለት ነው። ከነባሲና ከነብሩክ ጋር ሶስቱንም አንድ ላይ ጠቅላላ አድርገን የምንነግራችሁ ነገር ይሆናል ማለት ነው። ሩታ ምን አሰበች? አብርሃምስ ምንድን ያሰበው? የሄርሜላና የዳዊትስ ንግግር ምን ይመስላል የሚለውን ነገር ዝርዝር አድርገን እነግራችኋለን ማለት ነው። ለዚህ ቤት አዲስ የሆናችሁ ቤተሰቦቻችን ቤታችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ ሰብስክራይብ ያላደረጋችሁ ደግሞ ላይክ እያደረጋችሁ እንድትጀምሩ ይህን ቪዲዮ በትህትና እንጠይቃለን። ዛሬ እንግዲህ በቅድሚያ ሰላም እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እኛ በጣም ደህና ነን። እናንተም በያላችሁበት ሰላማችሁ ይብዛ፣ ከክፉ ነገር ሁሉ ይጠብቃችሁ። ሁሌም እንደምንላችሁ ለእናንተ ሁሌም መልካሙና ሰላሙ ብቻ ነው የምንመኘው፣ በጣም ስለምንወዳችሁ ማለት ነው። እንግዲህ ቤታችንንም ደግሞ ሞቅ ሞቅ በማድረግ እናንተም ፍቅራችሁን ታሳዩ እንላለን። ዛሬ እንግዲህ እኔ በጣም የተመቸኝ ከሶስቱም በጣም የተመቸኝ የዳዊት ንግግሮች ናቸው። ዳዊት እንግዲህ እኔ ታውቃላችሁ በጣም የምደመምበት ሰው ነው። በጣም ነው የሚያስደምመኝ። በመጣ ቁጥር በቃ የሚያደርጋቸው የመረጋጋት ስሜት ነገሮች የሚያይበት በጣም ቪው በጣም ደስ የሚል ነው። የሚያይበት መንገድ በጣም ነው ደስ የሚለው እና ሄርሜላ እኔ እንደው እንደ ሄርሜላ ቦታ ሆኜ ቢሆን አብርሃምን ቀጥል ልጅን ይዘውጣ ምናምን ማለት በጣም ከባድ ነው። እኔ ትልቅ ትምህርት ያስተማረኝ ዛሬ ዳዊት ሂድ ብትይው ኖሮ አንቺ ጋር እንዳይቀመጥ ብታረጊው ኖሮ እዛም ገስታውሱን ቢወስደው ስለማይችል አጋሽ ስለማይኖረው ስለሚያስቸግረው በፍጥነት ወደ እናቱ ጋር የመመለስ እድል ይኖረው ነበረ ያለበት መንገድ እኔ ጭራሽ አላሰብኩትኝም። አይደርኩም ለካ እንዲህ ይደረጋል ብላችሁ ያሰበበት መንገድ ምናልባት አብርሃም ላይ ያደርግ ይችላል። እኔ ግን ይቅርታ አድርጉልኝና ሳይድ ለማያዝ ሳይሆን እኔ ራሴ ፐርሰናሊ በሄርሜላ ቦታ ብሆን ሄርሜላ ያደረገችው ነው ማድረገው። ምክንያቱም እንደ ሰው ይሄ ልጅ አንደኛ አብርሃም ጓደኛዬ ስለሚሆን በዛን ሰዓት ባህሪውን አውቃለሁ፣ ኤክስፒሪየንስም አለው። ከዚህ በፊት ምን እንዳደረገ አዲስ ነገር አይደለም፣ አድርጎት ያውቃል። ስለዚህ እዛ ገስታውስ ወስዶ በስርዓት ያልታጠበ ጡጦ ከሚሰጠው በስርዓት ባልታጠበ እቃ ምግብ ከሚሰጠው ያው ያጥባል እኮ የአባትነቱ። ግን ምንም ቢሆን ወንድና ሴት እኩል አይደለም፣ የተፈጥሮ ጉዳይ ነው ማይካዳቀም። ሁለት ደግሞ ገስታውሱና የሄርሜላ ቤት ልጅ ለመያዝ እኩል ምቹ አይደለም። የሄርሜላ ቤት ስለሆነ ሁሉ ነገር አይጠፋም። ገስታውስ ደግሞ የተወሰነ ነገር ነው ያለው፣ አይተኛለትም ራሱ ማለት ነው። በነገራችን ላይ ቤተሰቦቻችን ቪዲዮን ያልያዝ ነው የእነሱን ቪዲዮ ያልተጠቀመው ምንም የተለየ ነገር ስለሌለው ምንድነው መሰላችሁ፣ ዋናው ጥያቄው ዳዊት ለምን ልጁን እንዲመለስ አላደረግሽውም ነው። ሄርሜላም የመለሰችው ነገር አለ። በቃ አብዛኛው ቪዲዮ በዚህ ላይ ያጠነጠነ ነው። የነሩታም ጭቅጭቅ ላይ ያጠነጠነ ነው። የአብርሃም ደግሞ መረጃውን ያገኘበት ነው። በነገራችን ላይ አብርሃም ይህንን ነገር ከማድረጉ በፊት ባሴ ነው መረጃውን የነገረው። እነሱ ይቅርታ ብለው ሲጠሩት ተንኮል አስቦ እንደነበረ መረጃው የደረሰው ከባሴ ነው። ባሴ ደግሞ ማለት የነ ጽጌና የነ ዳኒ ጓደኛ ስለሆነ ዳኒና ጽጌ የሚያወሩትን ነገር እሱ ይሰማ ነበርና ያንን ነገር ደግሞ ለአብርሃም ጥንቃቄ እንዲያደርግ ነገረው። አብርሃም ደግሞ ይሄን እርምጃ ተናገረ። በጣም ደስ ያለኝን ነገር ልንገራችሁ። አብርሃም ዛሬ ያደረገው ነገር እኔ ልጁ እኔ ጋር ሆኖ እንዲያድግም አልፈልግም አለ። ምክንያቱም ይሄ ልጅ እኔ ጋር እንዲሆን አልፈልግም፣ ግን ለአንድ ሳምንት እኔ ጋር እንዲሆን የፈለግኩት እንጂ እኔ ጋር እንዲሆን አልፈልግም ብሏል። እንዲህ ማለቱ ጥሩ ነው፣ ግን ልጁ ለአንድ ሳምንት የእናቱን ጡት አጥቶ መቆየቱ ከባድ አይደለም ወይ? ከባድ ነው። ግን ምንድነው እሱ አሁን ብዙ ሰዎች እንዳስከፉት
ልጁ እኔ ጋር በመምጣት ቅሬታ እንደተሰማቸውና እኔ ችግር እንደምፈጥርበት አይነት ነገር የተሰማቸው ሰዎች አሉ። ምን ማለት ነው? እኔ እኮ አባት ነኝ የሚል ሀሳብ አንስቷል። አባትን ከልጅ ላይ መከልከል አይነት ነገር አይሆንም ምናምን ብሎ ያነሳው ሀሳብ አለ። ግን ደግሞ ልጁ ጊዜው ስላልሆነ ነው እንጂ አብርሃም ልትረዳ የሚገባው ነገር ከአንተ ጋር ወጥቶ ብቻውን መኖር የሚችልበት ሰዓት አይደለም ነው። ይሄ ልጅ የ6 ወር ወይም ደግሞ የ5 እና የ6 ወር ህፃን ነው እንጂ የ6 እና የ5 ዓመት ህፃን አይደለም። እሱን ነገር እንድትረዳ እንፈልጋለን። ሌላው ባሴ እንግዲህ የነገረው ነገር ጥንቃቄ እንዲሆን ነው። በሌላው ግርግር የሚፈጥሩ በሩታ አጠገብ ያሉ ሰዎች አሁንም ለምን እነዛን ሰዎች ከዙሪያ ዞር አታደርጊያቸው? በተለይ እኔ የአብርሃም ጓደኞች ተብለው ጓደኞች አይደሉም እውነት ለመናገር ቢኒና ካሌብ የሚባሉ እነ እዩም ጭምር ማለት ነው ጤነኞች አይደሉም። እነዚህን ሰዎች ለምን እንደማትርቃቸው ሩታ እኔ ግራ ይገባኛል። እውነት ለመናገር ዛሬ እንግዲህ አስቡት፣ ባለፈው አብርሃምን ይቅርታ ጠይቀውት ነበር። ዛሬ ግን ደግሞ አብርሃምን አሁኑኑ ሄደሽ ካልከሰሽ በቃ ሄደሽ መክሰስ አለብሽ ብለው ውጥር አድርገው ይዘዋት ማለት ነው። በቃ ኢቭን እስቲ ተረጋጊና ሄደን እናናግረውና እንመልስ እንኳን አይባልም። እኔ እኮ ቤተሰብ ጉዳይ ሆኖብኝ ነው፣ ጉዳዩ ቤተሰቦችን ላለማስቀየም ፈልጌ ነው ምናምን ስትል እንኳን መጀመሪያ ልጅ ቤተሰብ ጠንግር ብሎ ይቅር አይባልም። ምን አይነት ቤተሰብ ነው እናንተን ያሳደጋችሁ? ምን አይነት ማህበረሰብ ውስጥ ብታድጉ ነው እናንተ ስለ ሰው ክብር፣ ስለ ትልልቅ ሰዎች፣ ስለ ቤተሰብ ክብር ያጣችሁት? ምን አይነት ሰዎች ብትሆኑ ነው? ይሄ ያሳፍራል። እውነት ለመናገር የምታደርጉት ነገር በሙሉ እኛን አስተምሮ አይደለም። ከዚህም ፊትም እውነት ለመናገር የምታደርጓቸው ነገሮች በሩታና በአብርሃም መሀል የምታደርጓቸው ነገሮች አብሮ እንዳደገ ጓደኛ ሳይሆን እንደ ጠላት ነው እያደረጋችሁ ያላችሁ። ሁለቱም በማጋጨት ውስጥ የምትጠቀሙትን ነገር አናውቅም እኛ። ምንድን ነው የምትጠቀሙት ነገር? ይሄ ያሳፍራል። ሌላው ሄርሜላን እውነት ለመናገር ከዕለት ዕለት እየኮራንበት የመጣችው ልጅ ናት። በቃ ታውቃላችሁ፣ ባለፈውም ኢቭን ማለት ነው እንዴት ትቀበው ያክስቷ ልጅ ናት እንዴት ትቀበየዋለሽ ምናምን ስትላት ምን ላድርገው አልቀበልም ብል ሩም ነው ይዞ የሚሄደው። ሩም ይዞ ሄዶ ደግሞ እዛ ነው የሚጎዳው ሕፃኑ። እንደዛ ከማደርግ እኔ ብቀበል ይሻለኛል ያለችው። ለዳዊትም ዛሬ ያለችው እሱን ነው። በቃ ምንም ቢሆን ሴት ይሻላለች ብዬ ነው። አይተናል እኮ ትላንትና ማታ እኮ ልጁ አልተኛ ብሎ እኮ እሷ ነች ተነስታ ያስተኛችው። ምንም ልዩነት እንዳለው እኮ እናውቃለን። አብርሃም ቀልድ መስሎት ነው ይዞት ሄደው፣ ግን በአንድ ሌሊት እንኳን ምን ያህል እንደተማረረ አይታችኋል አይደለ? ስለዚህ በጣም እኔ ዙሪያችሁን ማጥናት አለባችሁ። ዙሪያችሁ ያሉት ሰዎችን አስወግዱ። አብርሃም ከአሁን በኋላ ጥንቃቄ አድርግ፣ ግን ልጁን መመለስ ይጠበቅብሃል። አንደኛ እናትየዋ ማልቀስ የለባትም እውነት ለመናገር ምክንያቱም ባይዞ ጥፋትም አለባት። በልጇ ነው እንግዲህ እየተጫወተች ያለችው። እንደዚህ ያለው ነገሮች እንደሚመጡ ከዚህ ፊትም ተነግሯታል። ስለዚህ ምንድነው መሰላችሁ የወለደ ሰው መፍራት መቻል አለበት። የሚያደርጋቸውን ነገሮች ጠንቃቃ መሆን መቻል አለበት። የሚፈተነው በልጁ ነዋ። ገብቷችኋል አይደለ? በፐርሰናሊ በግሉ አይደለም የሚፈተነው። የወለደ ሰው ፈሪ ነው መሆን ያለበት። የወለደ ሰው የሚያደርጋቸውን ነገሮች በሙሉ አስቦ ነው ማድረግ ያለበት። በቃ ተጠንቅቆ ማለት ነው። ሰዎችን ለመጉዳት መሄድ የለበትም። እኔ እነ ዳኒና ሜሮን ማለት እኮ ምንም ነገር የሌላቸው ምናቸውም የማይነካ ሰዎች ናቸው። ሩታ ግን አየሽ አይደለ? እነሱ ዛሬ የሉም። አንቺ ስታለቅሺ እነሱ አያለቅሱም። ባይዘው እነሱ ይስቃሉ። በቃ ከአንቺ ጋር ግን የማይሆን ነገር ውስጥ አንቺን ለማስገባት ግን እየገፉ ነው የሚወስዱሽ። በቃ ልክ ጋሪ ላይ አስቀምጦ እንደሚገፋ ይሄ አስቤዛ አላት እየገፉ ችግር ውስጥ ይከቱሻል። ከዛም በኋላ አንቺ ችግሩን እዛ ውስጥ ችግር ውስጥ ሄደሽ ትንከባለያለሽ። እነሱ ግን ዞር ይላሉ። መንቃት መቻል አለብሽ ብዬ አስባለሁ። አዎ ትክክለኛ ነገር ነው። በዛ ላይ ደግሞ ሩታ ብቻም ሳትሆን አብርሃምም ቢሆን በልጃችሁ ሴንሲቲቭ ነው መሆን ያለባቸው። አንዳንድ ጊዜ እኮ እኔ አሁን ዳኒ ባለው ሀሳብ በጣም ነው መስማማው። የወለደ ሰው መፍራት መቻል አለበት። አንዳንዴ አይታችሁ ከሆነ በጣም ኃይለኛና እንደው በጣም አስቸጋሪ ሰው እንደው ይሄ ልጅ እንደው ወልዶ ማነው አግብቶ በወለደ ይባላል። ያ ማለት ወደ መረጋጋት ይመጣል። ፈሪ እየተቆጠበ ይመጣል። እኔ የሆነ ነገር ብሆን ልጄ ማን ይዘዋል ማለት እንኳን እንደው ትልቅ ነገር እኮ ነው። የምታደርጉት ነገር በሙሉ እንደ ትናንት ነው። ፍሪደም የለውም ልጅ ሲመጣ። እኔ ከሌለው ልጅ ይጎልበታል ብላችሁ የምታስቡት። ብቻችሁን ስትሆኑ ግን እስከ ኖርኩ እኖራለሁ ካልኖርኩ የለውም በቃ ብላችሁ የምታስቡት ነው። ያ ብቻ ሳይሆን ራሱ ልጅ ስትወልዱ ጠላት ቢመጣ በልጃችሁ ነው የሚያጠቃው። በልጅ ነው የሚያጠቃው። ምክንያቱም ማንም ሰው
ቀጥታ እናንተን አይዛችሁ የሚፈልገውን ነገር በሙሉ ማለት ነው ልጃችሁን ይዝና ልክ እንዴት ነው ወጥመድ እንደያዛት አይጥ ስዞሩ ነው ያን ሰው የምትሉት። ምክንያቱም ለልጃችሁ ስትሉ ማለት ነው ከያዘባችሁ ተያዘባችሁ። እና አብርሃምም ልጅ ቀላል ነገር አይደለም። አንተ በልጇ ልታስለቅሳት ወይ ልትበቀላት ምናምን ሊሆን ይችላል። በእርግጥ አግኝተሃታል። በጣም ሴንሲቲቭ ፓርት ላይ ነው ያገኛት። ግን ይሄ እንደ ትልቅ ነገር ሊቆጠር የሚገባው ነገር አይደለም። በጣም ማነስ ነው። ገብቷል አይደለ? ብዙ ዋጋ የከፈለችለት ልጅ ነው። ልጁን ደግሞ በጣም ከወደድከው ለሩታ ብለህ ሳይሆን ለራሱ ለልጅ ለልዑል ብለህ ልጁ ቀጥታ ሩታ ጋር መሄድ መቻል አለበት። 1 ሳምንት ማለት በጣም ብዙ ነው ለህፃን ልጅ። 7 ሰዓት እንኳን ብዙ ነው አይደለም? 7 ቀን ገብቷል። 1 ሳምንት ቀላል ነገር አይደለም። ጡት ሊተው ይችላል ይሄ ልጅ በመሃል በቃ ጡት እየረሳ ስለሚሄድ እሷ ጋር ሲሄድ እኮ ጡት ኮምፕሊትሊ ላይጠባም ይችላል። በጣም ከባድ እና በጣም ከባድ ሪስክ ነው እየወሰዳችሁ ያላችሁት። እኔ የግል ጸቡን ይሄ ፋይቲንግ ትታችሁት ልጁ ላይ ፎከስ አድርጉ። በግላችሁ ብትፈልጉ አትኑሩ። በቃ ዳዊትም ያለው ይሄንን ነው። በግል ለእናንተ አንድ ላይ የምትኖሩት ህይወት የራሳችሁ ጉዳይ የሆነ ሳለ ዘራሳችሁ አስተካክሉት፣ እንደፈለጋችሁ አድርጉት። ልጅ ግን መቀለጃ አይደለም፣ የፈጣሪ ስጦታ ነው። ፈጣሪ በሰጣችሁ ነገር ላይ ደግሞ ፈጣሪ ፈርታችሁ ማድረግ የምታደርጉትን ነገር ሰውንም ምንም ሳይሆን የሰጣችሁን ፈጣሪ ፈርታችሁ ሁለታችሁ ፈርታችሁ የምታደርጉት ነገር ግብረ ገብነት ቢኖረው ጥሩ ነው እላለሁ እኔ። አዎ እንግዲህ ሩታም መረጋጋት አለብሽ። ችግር ሲፈጠር ወደ ቤተሰብ ጉዳይ የሆነ ጉዳይ ወደዛ መወርወር፣ በዛ ባንቺ ዙሪያ መጣው ደግሞ እንዲያርጊ ቤተሰብ ለምን ምናምን የሚሉሽ ነገር። ለምሳሌ ባለፈው ልጁ የተወሰደለት ዳዊትም ቡዜም እጃቸው አለበት ምናምን ስትይ ነበር። እውነት ለመናገር ዳዊት ትላንትና ነው የሰማው ጉዳዩ። ኢቨን ተቆጣሱ ለምን እንደዚህ ይሆናል ብሎ አብርሃም ጋር ሲደውል ስልኩ አላነሳለው። ለምን እንዳላነሳ እንኳን ሄርሜላ ስትናገር ስለማይረዳ ማንም አይረዳኝም ብሎ ነው ያላነሳው ምናምን ነገር ብላለች እሷ ራሱ ማለት ነው። አየሽ አይደለ? የሉበትም እነሱ። ሰው በሌለበት አትጥሪ። ሰው ይታዘብሻል። ሰው ይታዘብሽና ችግሮች ሲፈጠሩ ሁሉ አንቺን እንዲፈራ ነው የሚሆነው። አየሽ አይደል? ሰው አንቺን መፍራት የለበትም። አንቺ ቤተሰብ ነሽ። በቃ ቤተሰብ ሆነሽ ምን ያህል እንደሚወዱሽ ምን ያህል እንደሚሳሱልሽ ደግሞ ታውቂያለሽ እውነት ለመናገር። ስለዚህ ያንን እያወቅሽ አሁንም እነ ቢኒ እነ ካሌብ ምናምን እነሱ ማለት ነው ምንም ችግር የለባቸውም። ገብቶሻል አይደለ? ይሄን ስሜት አያውቁትም። አንዳንድ ጊዜ ሰዎች በማያውቁት ነገር እንዲያርጉ ብሎ ሲመክሯችሁ እንደው በጣም ይገርማሉ እውነት ለመናገር። ገብቶሻል? እነሱ ቢሆኑ የማያደርጉትን ነገር አንቺን አድርጊ ይሉሻል። የእሱን ቤተሰብ ተያቸው፣ እነሱም የራሳቸው ጉዳይ ምናምን አይባልም ሲጀመር ማለት ነው። አንቺም እነሱን እንደማሰቢያቸው ተስፋ አደርጋለሁ። ምክንያቱም መክሰስ ትችላለሽ፣ ችግር የለውም እኮ ገብቶሻል አይደለ? ባይዞ አንድ ሄርሜላ የተናገረችው ነገር አለ። ምናልባት ልጁን አግቶ ጠፋ ምናምን ለተባለው ነገር ከከተማ አልወጣም ያለችው። በቃ አለ ልጁ እዚሁ ነው ያለው፣ ከከተማ ይዞት አልወጣም፣ አባቱ ጋር ነው ያለው ምናምን መሆኑ ችግር የለውም። ግን ደግሞ አንቺ ከሰሽ ነገሩን ማወሳሰብ ነው። አብርሃም ትክሰስ አለ። የሚከሱ ከሆነ ችግር የለውም አለ። የባሰው እኔ ጋር አለ። እነሱ የራቁት ቪዲዮ ይዘውብኝ እንዴት ሲያንገላቱኝ እንደነበረ ቪዲዮም አለ፣ መረጃ ሁሉ ነገር ስላለ ችግር የለውም አለ። ያው ጥያቄው ለየግል ቢሆንም ማለት ነው አንዱ ክስ ለአንዱ መልስ አይሆንም። ገብቷችኋል አይደለ? እያንዳንዱም በየራሱ ነው የሚከሰው። እሷ በልጇ ብትከስ እሱም በተደረገበት ቪዲዮ በዛ ዙሪያ ላይ ሊከስ ይችላል እና ሁለቱም የራሱ የሆነ ቅጣት ነው የሚኖረው። ገብቷችኋል። ግን ደግሞ ብትተላለፉ የተሻለ ነው ማለት ነው። ለዚህ ሁሉ ግን እንዲደርስ ያደረገው ያንቺ እጅ አለበት። ከነሜሪ ጋር ሆነሽ እኮ አብርሃም እየመጣ ልጁን በአግባቡ ቢያይ እኮ ባትሳለቂበት፣ ሙድ ባትይዙበት፣ አብርሃም በዛ ልክ ከፍ ዝቅ ሲያደርጉ አብረሽ ከፍ ዝቅ ባታደርጊ ኖሮ የልጅሽን አባት ብታከብሪው ይሄን አያደርግም ሲጀመር ማለት ነው። ዛሬም ብሏል፣ ከዚህም ፊትም ብሏል፣ ልጄ ከእናቱ ውጭ እንዲያድግ አልፈልግም ብሏል። እኔ እንዳውም እኮ እሷ ልጄን ስለምታሳድግልኝ እሷን ሰፖርት ማድረግ ነው የምፈልገው ብሏል። ከዚህም ፊት እንኳን ታስታውሳላችሁ ደስታ መንገድ ላይ ይዞ ሲያስጨንቃት አብርሃም አለመግባባት ውስጥ እንዳሉ እንኳን አብርሃምና ሩታ አለመግባባት ውስጥ ናቸው። ግን ደስታን አባረረው። ምንም ቢሆን የልጄ እናት ናት፣ ምንም ቢሆን የልጄ እናት ናት፣ ክፉ ነገር ሲደርስባት አልፈልግም ብሎ እሱን ካባረረ በኋላ ነው በሌላ ጉዳይ ላይ የተነጋገሩት፣ የተጨቃጨቁት፣ እንደዛ ያለ ነገር ውስጥ የገቡት ማለት ነው። ስለዚህ
አብርሃም ይሄንን ነገር ደግሞ ለበቀል አይደለም የወሰደው፣ በእርግጠኝነት ማለት ነው። ለበቀል ሳይሆን በቃ ልጁን አፍቆታል፣ ለዛ ወሰደው። ማቆየቱ ግን ትክክል አይደለም ነው። በቃ አዝናንቶ መመለስ ነበረበት። የእነሱን ይቅርታ አለመቀበል ትችላለህ። ነገም ከነገ ወዲያም ጥንቃቄ ማድረግ አለብህ። የበለጠ እኮ ነገ ከነገ ወዲያ እኮ እሷ አምና ልጅህን እንድታይ እንኳን ላትፈቅድልህ ትችላለች፣ አሁን ባደረግከው ነገር። ስለዚህ ሄርሜላ ያደረግሽው ነገር ትክክለኛ ነው። ይዘህ ሂድ መልስላት ብትለው በእርግጠኝነት አይመልስላትም። ሩም ውስጥ ልጁ እንደሚጎዳ ምንም ጥያቄ የለውም። ይሄ እንዳይሆን መጀመሪያ ብላለች፣ ልጁ ከእናቱ ጋር ነው ማደግ ያለበት ብላ ደጋግማ ተናግራለች። ለአብርሃም በቀጥታ ማለት ነው። ትላማታም ተናግራለች፣ ሁሌም እንደተናገረች ነው። ግን ደግሞ አብርሃምንም ማስከፋት አልፈለገችም፣ ወይም ደግሞ ልጁን አልቀበልም አለችም ብሎ እንዲሰማውም አልፈለገችም። ልጁን እንደጠላችም እንዲሰማው አልፈለገችም። ማንም ሰው ሊያደርገው የሚችለው ይህንን ነው። ገብቷችኋል አይደለ? ልጁ አጠገባው ማለት ተኝታ ሌሊት ተነስታ ነው የመጣችው። በቃ ሐሳብ ስላለባት ነው ተነስታ የመጣችው። ልጁ ያሳስቧት ሌላ ነገር አይደለም። ስለዚህ ይሄ ሁሉ እየተደረገ የሚያስወቅሳት ነገር አድርጋለች የሚል እምነት የለኝም እኔ። ምክንያቱም ይዘናል አለችው። ይዞ ሲመጣም በጣም ደንግጣ ነበረ፣ ገና መጀመሪያ ይዞ ሲመጣ ራሱ ማለት ነው። ስለዚህ ይሄ እያንዳንዱ ጥፋት የአብርሃም ጥፋት ነው እንጂ የሄርሜላ ጥፋት አይደለም። መቀበሏ ደግሞ ይሄ ልጅ የበለጠ እንዳይጎዳ ነው እንጂ ለሌላ ነገር አስብ አይደለም። እያንዳንዱ ተንኮል የምታስበው ግን ሩታ ነች። አሁን እሷ በመቀበሏ ራሱ በጣም ተበሳጭታለች። እንዴት እዛ ይዞ ይሄዳል ምናምን ነገር። ይሄ ልጅ ይዞ ባሄድ እኮ ይሄ ልጅ ሩም ውስጥ ይጎዳል። ይህንን እንኳን እንደ እናት ሆነሽ ማሰብ አለብሽ። ገብቶሻል አይደለ? ሄርሜላን ስለምታያት ብቻ እንደዛ ማሰብ የለብሽም። በቃ አይ ቀላል አይደለም ለሩታ እንደዛ ብሎ ማሰብ። እውነት ለመናገር ሁላችንም ብንሆን ቀላል ነገር አይደለም። እኔም ፐርሰናሊ ልጄ በእንደዚህ አይነት ሁኔታ ሌላ ሰው ቤት ውስጥ ቢሄድ አክሰፕት ማድረግ አልችልም። ከባድ ነው ለእናት። ምክንያቱም ሄርሜላ ጋር ቢሄድ ሄርሜላ የኔን ቦታ አተከው ነው ተተካለች አይደለም። አሁን እኛ ማለት ነው አንዳንዴ ይኸውልሽ እዚህ ጋር አንድ ነገር ላስተምር። ምን አለ መሰለሽ ከበጣም መጥፎ ይሻላል ይባላል አይደለ? ከበጣም መጥፎውን መምረጥ የተሻለ ነው። ልክ ነህ። እኔም እኮ ሄርሜላን መጀመሪያ አድርቄያለሁ። መግቢያውም ላይ አስተሳሰቧንም ያደረገችውን ነገር አድርቄያለሁ። ግን ደግሞ በሩታ ቦታ ሆነን እንደ እናት ከሞቀ ቤቱ የወጣን ልጅ የቱ ጋር የሚያደርገው የቱ ጋር ነጥቡ እቤቱ ይመለስልኝ ነው የእናትነት ጥያቄው ያ ስለሆነ እንጂ የሄርሜላማ ሀሳብ በጣም የሚደገፍ ነው። እንቅልፏን አታ ሌሊቱን ሙሉ ይዛ አድራለች። ቅድም አንተ እንዳልከው ነው ለጥ ብሎ ሌላ ቀን የምትተኛውን ኮንሽስ ሆና እያዳመጠች ስለነበረው ተነስታ ድጋሚ ለማገዝ በ10 ሰዓት ተነስታ ያገዘችው እና ይሄ ጥሩ ነገሯ ሳይመሰገን የሚያልፍ ባይሆንም ሩታ አጠፋች ማለለው ፓርት ለምን የትም ይሁን የትም ለምን ከቤት የወጣ ትክክል ነው። እሱ ትክክል ነው። የትም ይሁን የትም ለምን ከቤት የወጣ የእናትነት ጥያቄ ነው። ትክክል ነች። አናፍሶ ለ1 ሰዓት ለ2 ሰዓት ለ3 ሰዓት ሊሆን ይችላል እስኪ ጠግቦ ድረስ እስከዛ በጡጦ መቆየት ይችላል። ምንም አይደለም። ወደ ቤት መልሶ ሰጥቶ ቢሄድ አብርሃም የተሻለ ነበር። ምናልባት እንደ ሰው ብዙ ስለተበደልክ እንደ ሰው ደግሞ ብዙ አንገትን ስላስደፉክ እልህም ይዞ ሊሆን ይችላል። ግን ደግሞ በልጅ በፍጹም አንገትን መስጠት አለብህ ለልጅ። በቃ ምንም የምትደራደርበት ነገር መሆን የለበትም። ቅድም ዳኒ ብሎታል። ሜሪም ዳኒም ምንም ሀሳብ የሌለባቸው ነው። በውሃ ፈሰስ የሚኖሩ ሰዎች ናቸው። ከተመቻቸው ውጭ ሄደሩ ከፈለጉም ቤት ሄደሩ የሚጎልበት ልጅ የላቸው። እነሱ ሲጎሉ የሚጎልባቸው ምንም ነገር የለምና ፕሊስ አብርሃም በቃ ልጁን መልስላት። ለሩታ የምታስፈልገው እናቱ ናት። አዎ እንግዲህ ቤተሰቦች ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው ደግሞ የሚፈጠረውን ነገር ይዘናል እናንተ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው